ህይወታችሁ የሚለወጠው ቀን ሳይሆን ሌሊት። ይሄ እኮ ሳይንሳዊ ነው፣ መንፈሳዊ ነው። በፈለጋችሁት መንገድ ልናስረዳችሁ የምንችለው ነገር ነው። የእናንተ ህይወት ከአቅማችሁ በላይ የሆነ ነገር ማለት ነው። አይናችሁን ከፍታችሁ ልታረጉት ማችሉትን ነገር የምታረጉት አይናችሁን ዘግታችሁ ሳብኮንሽስ ስትሆን በዛ ሰዓት ነው ህልም እውን የሚሆነው። ህልም ምን እንደማለት መሰላችሁ? ይሄን የገሃዱን ዓለም ፍላጎቶቻችሁን ወደ መንፈሳዊ ዓለም ይዛችሁ ከገባችሁ እዛ ቦታ ላይ የተዘራ ዘር አይመክንም። ጋይዝ is going to grow። ተሰጠንን ነገር ኤክስፔሪየንስ ማድረግ አንችልም። ይሄንን እንደ ህግ ብትይዙ በጣም ደስ ይለኛል። ተፈጥሯችን ያልሆነን አብሮን ያልተሰራን ልናገኘው የማይገባውን ነገር በምንም አይነት መንገድ በህይወታችን ውስጥ ኤክስፔሪየንስ ልናደርግ አንችልም። ኦኬ እንደዛ ከሆነ ኔጌቲቭንም ኤክስፔሪየንስ እናደርጋለን ወይ ልትሉ ትችላላችሁ። በሚቀጥሉት ደቂቃዎች አስረዳችኋለሁ። ኔጌቲቭም ነገር በሆነ መንገድ በትምህርት አይነት በምናምን ተደርጎ የገባና የተቀመጠ ነገር ነው። መጀመሪያ ህፃንን ምንም አድርገን ማሰልጠን እንደምንችል ታምናላችሁ አይደል? አንድን ጨቅላ ህፃን ቢሰጣችሁና ወይ የሆነ ደቡብ አሜሪካ ወይም እዚሁ ደቡብ አፍሪካ ወይ የሆነ ቦታ ላይ የሆነ አይነት ቋንቋ የሚናገሩ የሆነ አይነት ባህል ያላቸው የሆነ አይነት አመጋገብ የሆነ አይነት እንትን ያላቸው ጋር ወስዳችሁ ያን ህፃን ብታሳድጉ እዚህ አማርኛ በሚናገሩ ወላጆች መካከል የተወለደ ነው ብለን እናስብና ያን ህፃን በጨቅላነቱ ወስደን የሆነ አይነት ጎሳ ጫካ ውስጥ የሚኖሩት መካከል ወስደን ብናስቀምጠው ምንም ይሆን ይመስላችኋል? ከዛን ቀን ጀምሮ እናትና አባቱን አይቶ አያውቅም። እዛ ነው ያደገው። ዋውል ሀብ የማንን ቋንቋ ነው የሚናገረው? ያው አማርኛ ነው አይደል? ነው አይደለም? ኦኬ የማንን ባህል ነው አዶፕት የሚያደርገው? የዛን። ኦኬ የማንን ቋንቋ ነው የሚናገረው? የዛን። የማንን ይነካል አይነካም፣ ይደረጋል አይደረግም፣ ይወደዳል ይጠላል፣ ቅዱስ ነው ርኩስ ነው፣ የማንን ነው አውቆ የሚያደርገው? ምን ማለት መሰላችሁ? አንድ ጨቅላ ህፃን ከሰጣችሁት ለአንድ አዌር ሰው ምንም ነገር አድርጎ ሊያሳድገው ይችላል። ምንም ነገር ማለት ምን ማለት? በጣም አስፈሪ ከሆነ ቴሮሪስት ዓለምን መለወጥ የሚችል ሳይንቲፊክ ኢኖቬሽን መፍጠር የሚችል በጣም ኢንቴሊጀንት ህፃን አድርጎ ማድረግ ይቻላል። ይሄን በምንድን ነው ያየሁት? አንድ ዳንኤል ፒንክ የሚባል ሰው አንድ መጽሐፍ ጽፎ ነበር። ኦሪጂናል ስላ ይመስለኛል ይሄ ነገር ያለው፣ ከተሳሳትኩኝ ይቅርታ አድርጉልኝ። እዛ ላይ አንዱ መጽሐፍ ላይ ነው ብቻ ሁለት ሴትና ወንድ ይነጋገራሉ። ብንጋባ በጣም ደስ ይለኛል፣ ግን እኔ የማቀውን ሳይንስ በልጆቹ ላይ ኤክስፐሪመንት ማድረግ እፈልጋለሁ። በዚህ መንገድ ፕሮፖዝ ባረግ ታገቢኛለሽ ወይ ይላታል። እሺ ትለዋለች። ይጋባሉ፣ ሴት ልጅ ይወልዳሉ። ከተወለደችበትና ቋንቋ መናገር ከጀመረችበት ጊዜ ጀምሮ ቼዝ ማስተማር ይጀምራሉ። ያችን ጨቅላ ህፃን ማለት ነው። ሁሉ ነገሯ ከቼዝ ጋር የተያያዘ ነው። ምሳሌ ሲጠቅስ በቼዝ ነው። ኤቭሪቲንግ ከቼዝ ጋር የሚገናኝ ነገር ነው። ከዛ በኋላ ያቺ ልጅ አድጋ ምን ሆነ ይመስላችሁ? የመጀመሪያው ልጅ ወንዶችን አሸንፋ የዓለም የሴቶች የቼዝ ቻምፒየንሺፕ እንዲቋቋም ያደረገች ሴት ናት። የእውነት ነው ማውራችሁ፣ በነገራችን ለስቶሪ አይደለም። ሁለተኛውም እንደዚሁ በጣም ታዋቂ ከሆኑ ቶፕ ከሆኑ ሰዎች መካከል ሆነች። ግን ቼዙን ልቧ ስላልተቀበለው ትታ ሌላ መስመር ተከተለች። ሁለተኛው ምንድን ነው ሊያደርጓት የፈለጉት? የዓለም የቼዝ ጂኒየስ ሊያደርጓት ፈለጉ። ሺ ቢኬም ቼዝ ጂኒየስ። አንድን ህፃን ምንም አድርገን ልናሳድገው እንፈልጋለን ቢል አንድ ሰው ሊያረጋት ያሰበውን ወይም ያን ህፃን ሊያደርገው ያሰበውን ነገር አድርጎ ሊያሳድገው ይችላል። ምንድን ነው እንደዚህ አይነት ፖቴንሻል የሰጣቸው ለህፃን ካላችሁን ለሚሾዩ አሁን ይህን ለምንድን ነው ማነሳው መሰላችሁ? ራሳችን እንደገና ሪዲዛይን ማድረግ እንደምንችል እንድታውቁ ነው። አንድ ህፃን ሲወለድ እዚህ ምድር ላይ ከእናት ማህፀን ጀምሮ ነው መማር የሚጀምረው። እንደምታውቁት ኢሞሽናል ሞለኪውልስ በፕላሴንታ በኩልም ጭምር ልጁ ጋር ይደርሳል። ሀሳቧን በስሜቷ በኩል ይረዳል ማለት ነው። ለምሳሌ ስታዝን ህፃኑ ያዝናል፣ የሀዘን ስሜት ይሰማዋል። ስትደሰት ደስ ይለዋል፣ ስትጨነቅ ይጨነቃል። ሪል ነገር ነው እኮ እየነገርኳቸው ያለው። ገና ፕሪኔታል ገና ሳይወለድ ያለ ጨቅላ ህፃን ማህፀን ውስጥ ባለበት ሰዓት የእናቱን ኢሞሽን በኬሚካሎች በኩል ፊል ያደርጋል። አክቹዋሊ ኢነርጀቲክ ፊልድም ስለሆነ ማህፀኗ ውስጥ ያለውን ልጅ ኢነርጂዋም ያጠምቀዋል። እንደምታውቁት ህፃኑ ፊል ያደርገዋል የእናቱን ኢሞሽን። ከዛ በኋላ እንወለድና ለመጀመሪያ ጊዜ ፕላሴንታችን ሲቆረጥ መተንፈስ እንጀምራለን። እኔ እንዴት አድርጎ እንዴት ይሄን ስነ ፍጥረት እንዴት ዲዛይን እንዳደረገው ማለት ከአእምሮ በላይ ልክ ከእናታችን ስንለያይ መተንፈስ እንጀምራለን። እስከዛ እንለያይ አንተነፍስ። ዳት ኢዝ ሰርፕራይዚንግ።
ፕላሴንታ ቁርጥ ሲል ከዛኛው ምንጭ ጋር ስንላቀቅ በዚህኛው ከዚህ ምንጭ ጋር አውቶማቲካሊ ኮኔክት እናደርጋለን። ከዛ በኋላ ህፃኑ ብሪዝ ማድረግ ይጀምራል። እናቱን ያያታል። የመጀመሪያ የሚጠቀምበት ኢኩዊፕመንት ምላሱን ነው፣ አፉን ነው እንደምታውቁት። ለምንድን ነው? መጥባት ስለሚጀምር ነው። የመጀመሪያ የህፃኑ አክቲቪቲ መጥባት ነው የሚጀምረው። ከዛ በኋላ እያወቀ አይኑ ይከፈታል። እናቱን ማየት ይጀምራል። ፈገግታ ማለት፣ መኮሳተር ማለት፣ ሁሉን ነገር እየተማረ ይሄዳል። ከዛ እያደገ ሲሄድ ቋንቋ እየተማረ የሰውነቱን ጡንቻዎች በፈለገው መንገድ መጠቀም ይጀምራል። መንቀሳቀስ ይጀምራል። መጀመሪያ ያንቧቻል። ከዛ ይነሳና ይቆማል። ይሄን ሁሉ እየተማረ እስከ 2 ዓመት ድረስ አንድ አደልት ሰው በ20 ዓመት የማያደርገውን ነገር ነው በ2 ዓመት የሚማረው አንድ ህፃን። የ2 ዓመት ትምህርት በነገራችን ላይ ኢዝ ኢኖርመስ 20 ባችለር ዲግሪ ይሆናል የሚማረው አንድ ህፃን እስከ 2 ዓመት ድረስ። ተአምር ነው። ህፃኑ ለመማር እንደዚህ የተከፈተ ነው። ምን እንደሚማር አስቸጋሪ ነው። ደግሞ ካደግም በኋላ የምንማረው በቋንቋ ነው አይደል እንዴ? ኤ ፎር አፕል ምናምን እየተባልን አይደል? የኤም ምልክት ለማስረዳት በምናቀው በቋንቋ በምናቀው ነገር እየመሰሉ ነው አይደል የሚነግሩን። በቋንቋ ነው የምንማረው ማለት ነው። በሌላ አነጋገር ኢቭን ሌላ ቋንቋ የምንማረው በምናቀው ቋንቋ ነው። ህፃናቶቹ ግን የሚማሩት ካለ ቋንቋ ነው። ይሄ በጣም ተአምር ነው። ይሄ 2 ዓመት በሳይንስ ዴልታ ይባላል። ዴልታ ብሬን ዌቭ፣ ዴልታ የአንጎል ሞገድ ጀነሬት ማድረግ የሚጀምሩበት ጊዜ ነው። ከ0.5 እስከ 4 ሄርዝ ምልልስ ነው የሚያደርገው የአንጎል ኤሌክትሪካል አክቲቪቲ። ከፊት ለፊት በኩል ካለው ቦታ ተነስቶ ኋላ ደርሶ ለመመለስ አንድ ሳይክል ማለት ነው። ደርሶ ሲመለስ አንድ ሳይክል ነው። ከግማሽ ሳይክል እስከ 4 ሳይክል ምልልስ ማድረግ ይችላል በ0 እና በ2 ዓመት እድሜ መካከል ያለ ህፃን። ይሄ ማለት ምን ማለት መሰላችሁ? ይሄን ብትረዱ በጣም ደስ ይለኛል። አንድ ህፃን እስከ 2 ዓመት የሆነ አይነት ዕቃ ለመሆን በሸክላ ሰሪ እጅ ያለ የሸክላ ጭቃ እንደማለት ነው። እንዲህ ባረገችው ቁጥር የሆነ ቅርጽ ይሆናል። እንዲህ ባረገችው ቁጥር የሆነ ነገር ባረገችው ቁጥር ቅርጽ እያበጀንለት ነው የምንሄደው ማለት ነው። በሌላ አነጋገር ዴልታ ብሬን ዌቭ ማለት 100% ኢምፕሬሽናብል። ያ ህፃን ቆሞ የሚሄደው ለምን መሰላችሁ? ቆመው የሚሄዱ አደልቶች ስላየ ብቻ ነው። ኦኬ፣ በ4 እግር የሚሄዱ ሰዎች ቢያገኝስ? በእነሱ መካከል ቢያደርግ ምን የሚያደርግ ይመስላችኋል? ልጁ በ4 እግር ነው የሚሄደው። ደፍኒት ያየውን ነገር የመሆን ኢሚቴት ለማድረግ ኢማጂኔሽን ውስጥ የሚገባለትን ነገር በሙሉ ለመሆን 100% ኢምፕሬሽናብል ነው። ያ ህፃን ማመን አለማመን የሚባል ነገር አይገባው። ትልቅ ሰው ቢሆን እኮ አንድ ጊዜ ትደግፉትና ታቆሙትና መንቀሳቀስ እኮ ትችላለህ። እስኪ 2 እግር አለ ልክ እሱ እንደሚያነሳው መጀመሪያ አንሳና ከዛ በኋላ ይሄን አንሳ። አንዴ ከወደቀ ስንት ጊዜ ልውደቅ ልክ እስከ ዘንድ ነው የሚሉ ይተዋል። ህፃኑ ግን ቆሞ ራሱን እስከሚያይ ድረስ መሞከር አያቆም። ይሄ ዴልታ ብሬን ኮምፕሊትሊ ሳብኮንሽስ ነው። ሳብኮንሽስ ማለት ህፃኑ የሚያደርገውን ነገር በደመነፍስ ነው እንጂ የሚያደርገው እያሰበ ምናምን እያለ ምናምን አለ። ቋንቋ ራሱ የለውም በዛ ሰዓት እንደምታውቁት። በዚህ ሰዓት የህፃኑ አንጎል በራስ ቅሉ ውስጥ ያለው አንጎል ወደ 100 ቢሊዮን የሚጠጋ የነርቭ ህዋሳቶች አሉ። ነርቮቹ የተፈታቱ ናቸው። ኔትወርክድ አይደሉም ማለት ነው። በሌላ አነጋገር ሰርኪዩት አንድ ሲናፕስ አልፈጠሩም ማለት ነው። ምናልባት ቴክኒካሊ እንትን የምትሉ ከሆነ አንድ የነርቭ ህዋስ ከሌላ የነርቭ ህዋስ ጋር ጉርብትና ነው የሚፈጥረው። የነርቭ ህዋሳቶች እንደ ኤሌክትሪክ ገመድ እንደዚህ አይነካኩም። መካከላቸው ላይ ክፍተት አለ። ለምን መሰላችሁ? ሐሳባችሁን ስቀይሩ ወዲያውኑ ወደ ሌላ ነው ሙቭ የሚያደርገው። የምትቋጥሩት የምትፈቱት ነገር የለም። ይሄ በበል ግልጽ ሆኖላችኋል። ሲናፕስ ይባላል። በኒውሮኖቹ መካከል ያለው ክፍቱ ቦታ ሲናፕስ ይባላል። አዲስ ነገር ስትማሩ ይሄን ጉርብትና ይተውና ከዚህ ጋር ነው ሲናፕቲክ ኮኔክሽን የሚፈጥረው። ያ ህፃን እንደዚህ የተጎራበቱ ሴሎች የሉትም። ሴሎች ብቻ ናቸው ያሉት። አንድ ነገር ሲያቅ ኔትወርክ ያደርጋል። የሆነ ነገር ሲያቅ ኔትወርክ ያደርጋል። ስለ ገንዘብ ሲረዳ ኔትወርክ ያደርጋል። ስለ ግንኙነት ሲረዳ ኔትወርክ ያደርጋል። መኮሳተር ምን ማለት እንደሆነ ኔትወርክድ የሆነ ሲሄድ ኤሌክትሪክ በቀላል ኋላና ፊት እየሄደ ለመመላለስ የተበጀ መስመር እያገኘ ይሄዳል ማለት ነው። ይህ አባባል ግልጽ ሆኖላችሁ ከሆነ እያደገ ሲሄድ ለምንድን ነው ቶሎ የሚማረው ካላችሁኝ፣ ትምህርት ስታስተምሩት የሚታገል ቀድሞ የተሰራ ኔትወርክ የለም። ስለዚህ ወዲያውኑ ሽፍት ማድረግ ነው፣ ወዲያው መለወጥ። አደልቱ ሰውዬስ ዋይርድ የሆኑ ነርቮች ስለሆኑ ያሉት ያንን በተደጋጋሚ ካላላቀቃችሁት በስተቀር ለቀቅ ስታደርጉት ወደ ነበረበት ቦታ ይመለሳል። ለቀቅ ስታደርጉት ወደ ነበረበት ቦታ ይመለሳል። የህፃኑ ግን ሙሉ በሙሉ ስላልተያያዘ የሰጣችሁትን ኔትወርክ ተጠቅሞ ጉርብትና ይፈጥራል። እዛው ይቆያል። ያ ነገር በዛው የሚቀጥል ከሆነ ይህ አባባል ግልጽ ነው።
ይሄ ምን ማለት ነው ለኔ ልትሉ ትችላላችሁ። ዛት ኢዝ ሰርፕራይዚንግ። ከዛ በኋላ ልክ 2 ዓመት ሲያልፍ እስከ 5 ዓመት ጊዜ ያለው እስከ 5 ዓመት ተኩል እስከ 5 ዓመት ያለው ጊዜ ቴታ ይባላል። ይሄ የግሪክ ፊደሎቹ ወስደው ምልክት የሰጡት ነው፣ ሌላ ምንም ማለት አይደለም። ይሄ ደግሞ ከ4 እስከ 8 ሄርዝ ነው። ከ4 እስከ 8 ጊዜ መመላለስ ይጀምራል። ከግማሽ እስከ 4 የነበረው ከ4 እስከ 8 ጨመረ ቀነሰ? ለምን ይጨመር ይመስላችኋል? ኮኔክሽኖች ስለተፈጠሩ በቀላሉ ኤሌክትሪክ ምልልስ ማድረግ ይችላል ማለት ነው። ያ ማለት ምን ማለት ነው? ህፃኑ ኔትወርክ እያደረገ ነው ማለት። በሀሳብ መልክ የሚቀበለውን ነገር አካላዊ ሃርድዌር ነው ያደረገው ማለት ነው። ሰርኪዩት ነው እየፈጠረ የሚሄደው ማለት ነው በሌላ አነጋገር። ይሄኛው በአማርኛ ሰመመን ይባላል። ሰመመን ማለት አንድ ህፃን ከ2 ዓመት እስከ 5 ዓመት አካባቢ እድሜ ላይ ባለበት ሰዓት በአይኑ እያያችሁ አዳልት ሰው በሰመመን ውስጥ ሆኖ የሚያይ አይነት ማይንድ ስቴት ላይ ነው ያለው። ያባባል ገብቷችኋል? ያ ማለት በሰመመን የፈለጋችሁትን ሀሳብ ልከቱበት ትችላላችሁ። ሰውየው የፈለጋችሁት አንድ ሰው ሰመመን ላይ ነው ያለው ማለት ይሄንን ገሃድ ዓለም በጣም አልተረዳም፣ ከመጣበት ዓለምን ብዙ አልራቀም። ስለዚህ የከተታችሁበትን ነገር ባለበት መንገድ መቀበል ይችላል። ለዚህ ነው በነገራችን ላይ ከ3 ዓመት 2 ዓመት እስከ 5 ዓመት እስከ 7 ዓመት ገደማ ያለው እድሜ ላይ ስቶሪ ይናገራሉ። ሌላ ዓለም ያሉ ሰዎችን አይታችኋል? አልጋ ጠርዝ ላይ ቁጭ ብለው ታሪክ ሲነግሯቸው ምናምን አይታችኋል? ለእኛ ሲነግሩን የነበረው ስለ ጭራቅ ነው። እኔ ለምን እንደዛ ይነግሩ? ይህ ጭራቅ የሚባለው ሰውዬ ቀንድ አለው፣ በጣም የብረት አሎሎ ማድቀቅ የሚችል ጥርስ አለው። ከዛ በኋላ ጥርሱን ያግልና በከሰል ላይ ግር ተደርጎ እሳት ይጣድና እንትኖቹን አሎሎቹን ይጥዳል። ከዛ በኋላ ህፃኑን አንስቶ ችፍ ያደርጋታል እዛ ላይ። ከዛ ጧ ሲል የቀኝ አይኑ ፈነዳ ይላል። ጧ ሲል የግራ። ለምን ነው እንደዚህ አይነት ስቶሪ ሲል የሚነግሩን እንጂ ፈራችሁ እኮ እናንተ ራሳችሁ። ሌላ ዓለም እንደዛ አይነት አይደለም የሚነግሯቸው። በነገራችን ላይ እዚህ እድሜ ሬንጅ ውስጥ ያለን ህፃን ምንም ነገር ንገሩት እንደ እውነት ነው የሚወስደው። እናንተ ስቶሪ ነው እየነገራችሁ ያለው፣ ልጁ ግን ሪያሊቲ ነው ሪከርድ እያደረገ ያለ። ያባበል ገብቷችኋል? የሞከረውን ነገር ሁሉ በሙሉ ሊያሳካ እንደሚችል ከነገራችሁት ሂዝ ጎይንግ ቱ ዱ። ያን አይነት ሰው ነው የምትፈጥሩት ማለት ነው። በሌላ አነጋገር የሚያስፈራ ነገር ከነገራችሁት ወይም የአስፈሪ ምንድነው የሆረር ፊልም እያየ ቢተኛ ያ ህፃን በዚህ እድሜ ሬንጅ ውስጥ ያየው ነገር ካለምንም ኤዲሽን ካለምንም ክለሳ ገብቶ መንፈሱ ስለሚቀመጥ ትልቅ ሆኖ አዳልት ሲሆን እንደኛ ያ ውስጥ ቀድሞ የገባው ስቶሪ ነው መውጣት የሚጀምረው። እውነት የሚሆነው ያ የገባው ስቶሪ ነው የሚሆነው ማለት ነው። ይሄ የሰመመን እድሜ ነው ቴታ ብሬን ዌቭ ብለን የምንጠራው ማለት። ሲምፕሊ ብሬን ዌቭን ፒክ የሚያደርጉ ወደ 256 የሚጠጉ ኤሌክትሮዶች አሉ፣ ልክ እንደ ኮፍያ የሚደረጉ። በኮምፒውተር ስክሪን ላይ ስታዩት የምታዩትን ሞገድ ነው ቴታ ምናምን እያልን የምንጠራው። ኦኬ ልክ 5 ዓመት እድሜ ሲያልፍ እስከ 8 ዓመት እድሜ ገደማ ድረስ ያለው አልፋ ይባላል። አልፋ ማለት በምናብ ምስል መከሰት የምንጀምርበት ጊዜ ነው። ከዛኛው ዓለም እንደምታውቁት ብዙ ርቀናል። ይሄኛውን ዓለም ሙሉ በሙሉ አላወቅነውም። ግን ይሄንን ዓለምና የመጣንበትን ፍሉይድ ኢማጂኔቲቭ ዓለም ቀላቅሎ ሲንተሳይዝ ማድረግ የሚጀምርበት ጊዜ ነው ያ ህፃን። ከ5 ዓመት እስከ 8 ዓመት ያለ ህፃን የሚያውቀው እውነት አለ። ከዚህ ዓለም የገባው በጣም ብዙ ነገር አለ። ስለ ባህል አውቋል፣ ቋንቋ ተምሯል፣ መራመድ ይችላል። ብዙ የሚያውቀው ነገር አለ። አንዳንድ ጊዜ በቋንቋ ሳይነገሩ መኮሳተር ማለት ምን ማለት እንደሆነ፣ ማሽሟጠጥ ማለት ምን ማለት እንደሆነ ገብቶታል ይሄ ልጅ ማለት። ልክ እሱ እድሜ ውስጥ ባለበት ሰዓት ከሚያውቀው እውነት ጋር አዋህዶ አእምሮ ውስጥ ያለው ምናብ አንድ ላይ አምጥቶ ክሪኤቲቭ ነገር እንዲያደርግ ማድረግ እንችላለን። ብዙዎቹ ሳይንቲስቶች እዚህ እድሜ ላይ ነው የሚፈጠሩት። ሳይንቲስቶች ብቻ አይደሉም፣ የትኛውም አይነት ነገር ላይ ሱፐር የሚሆኑ ሰዎች እንደነ ታይገር ውድስ በሆነ ነገር ላይ በጣም ቶፕ የሚሆኑ ከሩቅ የሚታዩ ሰዎች እዚህ ሬንጅ ውስጥ የሚሰሩ ናቸው። ይሄን አልፋ ብለን እንጠራዋለን። ይሄ እስከ 12 አካባቢ ሳይክል ፐር ሰከንድ ድረስ የሚያድግበት ጊዜ ነው። ከዛ ካለፈ በኋላ እስከ 12 ዓመት ድረስ ከ8 ዓመት እስከ 12 ዓመት ድረስ ያለው ጊዜ ቤታ ይባላል። ቤታ አሁን እዚህ ጋር እንግዲህ በደንብ ቤታ ተገዳችሁ የምታስቡት ኮምፓልሲቭ ቲንኪንግ የሚከሰትበት ጊዜ ነው። እስከዚህ ሰዓት ሲገባ ነበር የነበረው። ቤታ ላይ ግን መውጣት ነው የሚጀምረው። ሳታስቡ መናገር፣ ሳታስቡ መፍረድ፣ ሳታስቡ የሆነ ነገር ጃጅ ማድረግ፣ ሳታስቡ የሆነ ነገር ማድረግ የምትችሉ ኔትወርኮቹ ተሰርተው ከማለቃቸው የተነሳ አውቶማቲካሊ የሆነ ነገር ማድረግ እንችላለን እዚህ እድሜ ሬንጅ ውስጥ። ቤታ ሜንታል አክቲቪቲ ነው እንጂ ማሰብ አይደለም። ፎርዛት ማለት ደግሞ በኮምፓልሽን ነው የሚካሄደው። እዚህ ቤት ውስጥ ያለን ሰዎች በሙሉ ቤታ ላይ የደረስን ሰዎች ነን። አንድ ህፃን
ከዴልታ ተነስቶ ቴታን አልፋን አቋርጦ ቤታ ጋር ለመድረስ 12 ዓመት ነው የሚፈጅበት። እናንተ ደግሞ ከእኩለ ሌሊት እስከ እኩለ ቀን ድረስ ነው እዚህ ቦታ ላይ የሚደርሱት። አንድ ሰው ጥልቅ እንቅልፍ ውስጥ ሲተኛ እና ለምሳሌ ዛሬ ገብታችሁ ስተኙ 4 ሰዓት አካባቢ የሚተኛ ሰው እስኪ ማን ነው? 4 ሰዓት ኦኬ። 4 ሰዓት አካባቢ የሚተኙ ሰዎች ወደ 5 ሰዓት ተኩል እንደዛ አካባቢ ጥልቅ ዴልታ ውስጥ ናቸው ማለት ነው። ዴልታ ማለት ነገ ጧት ሌላ ሰው ሆናችሁ እንደገና ልትሰሩ የምትፈታቱበት ጊዜ ነው ማለት ነው። ልክ የህፃን አንጎል የሚመስል ይሆናል ማለት ነው። you will be dismantled። ያልተገናኙ ኔትወርኮች ሲናፕሲሶቹ ተራርቀው ፖቴንሻል ሰው ነው የምትወሩት ማለት ነው። ግን ይሄን ሰው የሚሰራው ማን ነው ታዲያ? ይሄን ሰው ነገ ጧት ሆናችሁ የምትነሱት ሰው ከየት ነው የሚመጣው ካላችሁ ከዛሬ ጧት ጀምሮ እስከዛ እስከምተኙበት ምሽት ድረስ በስሜት የሰበሰብናቸው ነገሮች በሙሉ ኔትወርክ ውስጥ ይካተቱና ነገ ጧት ስትነሱ ሌላ ሰው ሆናችሁ ነው የምትነሱት። ሌላ ሰው ሆናችሁ ነው የምትነሱት ማለት የእውነት ሌላ ሰው ሆናችሁ ነው የምትነሱት። ስትናደዱ ውላችሁ ከሆነ ንዴቱ ፕሮግራም ይደረጋል። ከነገ ጧት ጀምሮ በቀላሉ ኢሪተብል ሆናችሁ ነው የምትነሱት ማለት ነው። ለንዴት ቨልነረብል ሰው ሆናችሁ ነው የምትነሱት ከነገ ጧት ጀምሮ። ከዛ ልክ ከእኩለ ሌሊት አለፍ ስትሉ ወደ 9 ሰዓት ወደ 10 ሰዓት አካባቢ ወደ ቴታ ትመጣላችሁ። ወደ ሰመመን አይነት እንትን ማለት ነው። ሌሎች ሰዎች የሚሉት ነገር አእምሯችሁ ውስጥ ፕሮሰስ መደረግ ይችላል፣ ግን ይህን ያህል ትርጉም ያለው ነገር አሰጡት። ምክንያቱም ኮንሽስ ባሪየር ስላለው አደልት ሰው ኮንሽስ ባሪየር በኩል አልፎ ስለሆነ መግባት ያለበት ትርጉም እንዲያገኝ ይህን ያህል የሚጠቅማቸው ነገር የለም። አልፋ ልትነሱ አይኖቻችሁን ከፍታችሁ ስሊፐር አድርጋችሁ ወደ ሆነ ቦታ ስትሄዱ፣ ለምሳሌ ሽንት ቤት ስትሄዱ ያላችሁበት ሜንታል ስቴት ማለት ነው። በደንብ አልተኛችሁም፣ በደንብም አልነቃችሁም። ይሄ ምንድን ነው የሚባለው በአማርኛ እንደዚህ አይነት ስቴት? ሰመመን ታች ነው። ሰመመን ኦልሞስት የተኛ ነው ነገራችን ላይ፣ ግን ጭልጥ ያለ እንቅልፍ አይደለም። የሆነ ነገር ይሰማል፣ ግን መቆጣጠር አይችልም። ለምሳሌ ጡንቻዎቻችሁ መቆጣጠር አይችሉም ስተኙ። ቴታ ላይ ያለ ሰው ጡንቻዎቹን ማንቀሳቀስ አይችልም፣ ከእናንተ ቁጥጥር ውጭ። አልፋ ላይ ስንሆን ግን ሰውነታችንን ማንቀሳቀስ እንችላለን። ግን ስቲል ነቅተን ነገሮችን ፕሮሰስ ማለት ልክ ኮምፒውተር ቡት ሲያደርግ ፕሮሰሶችን ቡት እያደረገ ነው አይደል ሄደው። ልክ እንደዛ ማለት ነው አንድ ህፃን ማለት አንድ አደልት ሰው። ተነስታችሁ ስታበቁ ቁርሳችሁን በታችሁ ስትሄዱ ዩ አር ኢን ቤታ። እዚህ ጋር ነው አሁን አንድ ሰው አልፋና ቴታ ላይ ባለበት ሰዓት የሆነበት ነገር ነው ነገ ጧት በቤታ መልክ ራሱን የሚገልጠው። ቤታ መገለጫ ነው እንጂ ኢንፍሉዌንስ ማድረግ አይደለም። ሰው አስቦ ህይወቱን መለወጥ አይችልም ማለት ነው። በሌላ አነጋገር ፎርኤቨር ሰዎች የሚታገሉት ለምንድን ነው ካላችሁ they think they can change their lives by critical thinking አእምሯቸውን እንትን አድርገው አውቶማቲክ ነው። በነገራችን ላይ ሰብኮንሽስ ላይ ነው ዲፎልት የምትደረጉት። ኢነርጂ ስለሚበላ አንድ ነገር ላይ ማተኮር ኢነርጂ ስለሚወስድ እንደው ቢበዛ 1 ሰዓት እዛ ላይ አተኮራችሁ ከቆያችሁ ነው ወዲያውኑ ወደ ዲፎልት ነው የምትደረጉት ያለ ኤቲፒ ስለምታሟጥጡ ማለት ነው። ኦኬ አሁን ፖይንቱ ምንድን ነው ካላችሁ ከመተኛት በፊት የምታደርጉት ነገር it becomes part of you። አሁን እንደገና ስለመጀመር አይደለም የምናስበው። ኦኬ ነገ ጧት ከእንቅልፋችሁ ስትነሱና አዲስ ፀሐይ ስታዩ that's a new morning, that's a new day, that's a new opportunity። ነገ ጧት ማታ ያረጋችሁት ነገር ነው ግን ጧት የሚነቃው። what do you do normally በምትተኙበት ሰዓት ምንድነው እያረጋችሁ የምትተኙት? that's the point። ምንድነው እያረግን የምንተኛው? ቀን ስለዋልነው ውሎ፣ ስለተከለከልነው ብድር፣ አቢዩስ ስለተደረግነው፣ ስለተሰደብነው፣ እምቢ ስለተባልነው ምናምን ነው እሱን ነው ሩሚኔት እያደረግን የምንተኛው ወይስ ነገ ጧት አብሮ እንዲነቃ የምንፈልገውን ራእይ ነው የምናስገባው በዛ ሰዓት? በነገራችን ላይ ይሄን የእምነት ሰዎች በደንብ አድርገው ያውቁታል። ይሄን ሰዓት ማለት 9 ሰዓት ላይ ጸልያል ታውቃላችሁ አይደለ? 9 ሰዓት ሰዎች ከቴታና አልፋ መካከል ያሉበት ሰዓት ነው። ያሰባችሁት ወይም ደግሞ እንደ እውነት የተቀበላችሁት ነገር becomes part of you። እናንተ እንኳን ብትፈልጉ ልታስለቁት አትችሉም። በነገራችን ላይ once it enters that's it። ሐሳብ ስጋ የሚለብሰው አልፋና ቴታ መካከል ባላችሁበት ሰዓት ነው። ምን ማለት ነው? ወደ እንቅልፍ ሹልክ ከማለታችሁ ቀድሞ ያለው ጊዜ ማለት ነው። ግን ምንድነው የምታደርጉ በዛ ሰዓት ነው? ቅድም ወዳልኩት ልምጣና ያቺ ሴትዮ ግላዲስ የተባለችው ሴትዮ ያለችው ምንድነው? not having what you wake for ነው አይደል ያለችው። ጧት የምንነሳለትን ምክንያት ካለን ነው ህይወታችን የሚለወጠው፣ እድሜያችንን የሚያራዝመው። ምክንያቱም እሱ የሌላቸው ናቸው እድሜያቸውን የሚያጥሩ ነው አይደል ያለችው። what do you want to do with your life? በህይወታችሁ ምንድነው ማድረግ የምትፈልጉት?
ኦኬ እሱ ረጅሙን ነገር አላስብም ካላችሁኝ በዚህ ሳምንት ምንድነው እንዲገለጥ በህይወታችሁ ውስጥ የምትፈልጉት ነገር ወይም በዚህ ወር ባሳነሳችሁት ቁጥር አእምሯችሁ በተለየ መንገድ ፈንክሽን ማድረግ ይጀምራል። ይታወቃችኋል። ሰውነታችሁ ስታረዝሙት ሪላክስ ታደርጋላችሁ። ወደዚህ ስታመጡት ግን ሁሉ ነገራችሁ በተለየ መንገድ ነው ፈንክሽን ማድረግ የሚጀምረው። ህይወታችሁን ቅድም ከዘረዘራችኋቸው ነገሮች ነፃ ማድረግ ከፈለጋችሁና ሌላ ነገር መፍጠር ከፈለጋችሁ የምትፈጥሩበት ብቸኛው ጊዜ ለመተኛት ከመዳዳታችሁ ቀድሞ 4 ሰዓት ከሆነ የምተኙት ከ3 ሰዓት አካባቢ ጀምሮ እስከ 4 ሰዓት ምንድን ነው የምታደርጉት? ትልቁ ጥያቄ ይሄ። በነገራችን ላይ ሆን ብለን የምንሰራው ነገር if you want to start all over again ህይወታችሁ የሚለወጠው ስትሰሩ አይደለም ስትተኙ። ይሄን ባካችሁ ተረዱ ጋይስ። this is how it works። ህይወታችሁን መለወጥ ከአቅማችሁ በላይ የሆነ ነገር አቺቭ ማድረግ ከፈለጋችሁ you do it when you are the most powerless። ምንም ማድረግ የማትችሉበት ደካማ ስቴት ላይ ስትሆኑ ነው ያ ነገር መስረጽና ኃይል በድካም ነው የሚገለጠው። የሚገባችሁ ከሆነ ቋንቋ ኃይል በድካም ነው የሚገለጠው። when you are completely asleep የዛን ጊዜ የሚገባው ነገር ህይወታችሁ ሊለውጡ። ይህ መጽሐፍ ቅዱስ ላይ ኢዮብ ምዕራፍ 33 ቁጥር 16 አካባቢ ላይ ተጽፏል። ከመተኛት በምንተኛበት ሰዓት when men slumber on their bed የዛን ጊዜ ለራሳቸው የሚሰጡትን ኢንስትራክሽን ሲል እንደሚያደርግ ህጋዊ ዶክመንት እንደሚሆን ከዛን ቀን ጀምሮ ወደፊት ያ ሰው ያ በሐሳብ መልክ የገባው ሰው ልክ ተጸንሶ እንደሚወለድ ሰው እንደሚገባና ማንነት እንደሚሆን ይሄን ከፈለጋችሁት ነገር ላይ እያጠቀስኩ ልነግራችሁ ይችላል። can you program yourself ከዛሬ ማታ ጀምራችሁ ወደሚቀጥሉት አመታት ስትሄዱ አንደኛ ተጨማሪ ጊዜ ያስፈልጋችሁ አታመካኙ ማለት ነው። ተጨማሪ ዕውቀት አያስፈልግም። 20 ወይም 10 ደቂቃ ብቻ ጎን ለማድረግ ከመተኛታችሁ በፊት ያለችውን ጊዜ ወይ ቁጭ ብላችሁ ወይ በጀርባችሁ ተኝታችሁ ስለ ህልማችሁ ልታሳቁ ስለምትፈልጉት ነገር ወይም ልትሆኑ ስለምትፈልጉት ሰው እያሰላሰላችሁ እየጻፋችሁ እየሰረዛችሁ ስትተኙ ደግሞ እዛ ውስጥ ራሳችሁን እየሳላችሁ መተኛት ትችላላችሁ ወይ? ምንም የምታረጉት አካላዊ ነገር can you just do that ነው ጥያቄ። ሲምፕል ስለሆነ እንትን አላችሁ አይደል? ቀለል ነገር አለባችሁ ይመስለኛል አይደል? ኦኬ it's up to you ግን መደምደሚያ አድርጌ የምነግራችሁ ነገር ህይወታችሁ የሚለወጠው ቀን ሳይሆን ሌሊት። ይሄ እኮ ሳይንሳዊ ነው፣ መንፈሳዊ ነው። በፈለጋችሁት መንገድ ልናስረዳችሁ የምንችለው ነገር የእናንተ ህይወት ከአቅማችሁ በላይ የሆነ ነገር ማለት ነው። አይናችሁን ከፍታችሁ ልታረጉት ማችሉትን ነገር የምታረጉት አይናችሁን ዘግታችሁ ሳብኮንሺየስ ስትሆኑ በዛ ሰዓት ነው ህልም እውን የሚሆነው። ህልም ምን እንደማለት መሰላችሁ? ይሄን የገሃዱን ዓለም ፍላጎቶቻችሁን ወደ መንፈሳዊ ዓለም ይዛችሁ ከገባችሁ እዛ ቦታ ላይ የተዘራ ዘር አይመክንም ጋይስ is going to grow